كما يكون كلا أبغيار وتبي باريا سلام لك يا أنت زمركوا سلام لك يا على هارنا وركون إياس قديلا أي مصحف زيكو كون السنة لك من يسلا أنا نوك يتيقون حسابو كونا أكو حسابون زماريو كزيكون يوصدو إيه مان بركت أنتي ميل عند يا جاز مزمور الله بركت أنتي أنت قبل نشوتا اسمع وسنانتي أنت تعلمني كما يكون كلا أبغيار وتبي باريا تابيو نفسي لእግዚአብሔር وتتعسي منفسي بأملاكي ومداني اسمري ماما لامتو اسمري ماما لامتو አተረሽ የሚገርማል በጣም አረሳ አንተ መዝሙር እኮ እንደው ውሃ ነበር የምጠጣው አረሳው እመቤታችን ቅድስት ድንግል ማርያም ደግሞ በጣም ስለምትወጂ ከድሮ ጀምሮ ግን አንተ ማርያም ትወዳታለህ የሆነ ሚነዝርሽ ነገር እኮ አለ እኔ በጣም ነው የምወዳት እንዴ በጣም ያው እሷን ተወደደች እኔ አንተን እንኳን ወዳለሁ እኮ ተኪ እንዴ ታዲያ እንኳን የጌታችን እናት ታዲያ እንኳን የጌታዬን እናት ቀርቶ አንተን እየወደድኩ እያከበርኩ አይደል ያ ትክክል እንዴት መጽሐፍ በሚለው ልክ ማክበር ያውን የዘመርኩ አይደል ታዲያስ በጊዜው ትንሽ አነጋጋሪ ምናምን ነበር አስተዋውሳለሁኝ አንዳንዱ ባክግራውንዱ በቀደማ አያት እንደዚህ ፕሮቴስታንቱ የኖረ የምናን ያለ የምስጋና የአምልኮ ለጌታ የሚሰጠውን አይነት የሚመስለው ይኖራልና ትርጉሙ የመዝሙሩ ትርጉም ሉቃስ ላይ እኮ ያለው ሉቃስ 1 ላይ ያለ ነው ነፍሴ ጌታን ታከብረዋለች መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች እስመሬ ሕማማ ላመቱ የባሪያይቱ ውርደት ተመልክቷልና ኩሉ ትውልድ ያስተበጹኪ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል የኔመቤት እንተትነዋ እንባሽ ሁሉ እየመጣ ነው እኔ በጣም የምወዳት በእውነት አይ ነው ነፍሴ ጌታን ታከብረዋለች ከዚህ በአምላኬ በመድኃኒቴ መድኃኒቱ አንድ ሆነ እሷም ጭምር ልክ ነው የዓለም ብቻ የዓለም ስንል እሷንም ጭምር እኮ ነው የሚያካትተው በመድኃኒቴ በአምላኬ ሐሴት ታደርጋለች ስለራሱ አይደለም ዛጋ የተናገረችው ስለሱ ነው ወንጌል የተናገረችው እንዳውም የባሪያይቱን ውርደት ተመልክቷልና ነው ያለችው ራሱ እንዴት ዝቅ እንዳደረገች ዛጋና ምሳሌነት ያለው ህይወት ያላት ናት በጣም ሰላም ለኪ ብለ ዘምረሃል ብለውኛል እሱን ይገስጹኝና ስተቱን ያስረዱኝ ስተቱን ሳቀው መጽሐፍ ቅዱሳዊ ካልሆነ በጣም ይቅርታ ሰላም ለኪ ብያለሁ እና በጣም ይቅርታ በጣም ጥሩ አንደኛ እንትኑ መዝሙሩ ስተት ነው እሺ ሐርና ወርቁን እያስማማች ይላል ወይን ዘትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ ይሄ በመጽሐፈ ዚቁ ወርቅና ሐሩን እያስማማች ተፈትል በነበረ ጊዜ ገብርኤል የሚባል መልአክ በሽማግሌ ተመስሎ መጥቶ ትጸንስ ያላት ይላል ይሄ የኦርቶዶክስ ትምህርት ነው እሺ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ገብተህ ስታነብ ናዝሬት ወደምትባል ከተማ ብሎ ነው ወበሳድስ ወርህ ተፈነወ ገብርኤል መልአክ እምኀበ እግዚአብሔር በስድስተኛው ወርም ይላል ገብርኤል የሚባለው መልአክ ናዝሬት ወደምትባል ከተማ መጥቶ ነው የሚለው ማርያምን አበሰራት ይላል ስለዚህ ቤተ መቅደስ ውስጥ ገብታ ገብርኤል አበሰራት የሚለው በራሱ ስተት ነው ሁለተኛው ስተት ደግሞ ወርቅና ሐር ያስማማች ተፈትል ነበር የሚለው ስተት ነው ፋኑኤል የሚባል መልአክ መና ከሰማይ ያወረደ ይመግባት ነበር የሚለው ስተት ነው ፋኑኤል የሚባል መልአክ የለም ሊኖርም አይችልም
ስህተት ነው። ስለዚህ እንደ እግዚአብሔር ቃል አይደለም። አንተ ሰላም ለኪ ብለህ ደግሞ ሰላም ለኪ እያለ ገብርኤል ራሱ ሰላም ለኪ እያለ እንደሰገደላት የሚያመላክት ነው። ሰገደላት ይላል እዛ ጋር ግዕዝ ስለሆነ እኔ ስለማላቅ እንትኑ እንደዛ ነው የሚለው። ምን እስቲ መዝሙሩን ያስታውሱታል? ሰላም ለኪ እያለ አንተ የዘመርከው ሰላም ለኪ እያለ ሐርና ወርቁን እያሰገደ ይላል። አይ መጽሐፈ ዚቁ እኮ እኔ እሱን አላቅም። እኔ ነው እኮ የጠየቁኝ። ሐሳቡን ከሆነ እኮ ሐሳቡን ዘማሪው ከዚቁ ነው የወሰደው። ይሄ ማን እንደሆነ ባላቅም ዘማሪው እንትና ይመስለኛል ቴዎድሮስ ነው። እኔ እንጃ እኔ አላቃቸውም። እንደሱ ይመስለኛል ካልተሳሳትኩኝ። ስለዚህ ከዚቁ ወስዶ ነው ወርቅና ሐርን እያስማማሽ ትፈትል በነበረ ጊዜ ሰላም ለኪ እያለ ምን አላት? ሰላም ለኪ እያለ ሰላም ለኪ ማለት ምን ማለት ነው? ሰላም ለኪ ማለት እሰግድልሻለሁ፣ ሰላም ልሻለሁ ማለት ነው። እሰግድልሻለሁ ማለት ነው ሰላም ለኪ። በምን ትርጉም ነው? ስለማላቅ አልከራከሩም። በግዕዝ ነው። በግዕዝ ሰላም ለኪ ማለት እሰግድልሻለሁ ማለት ነው። እናሳ ሰላም ለኪ ማለት ሰላም ለኪ ማለት ሰላም ለኪ ማለት ሰላም እኔ መሰለኝ ግን ሰላም ላንቺ ይሁን ነው መሰለኝ እኮ ሰላም ላንቺ ይሁን እያለ እየሰገደላት እየሰገደን ከጨመሩት ታዲያ ትርጉሙ እኮ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው ብዬ ነው የተረዳሁት እኔ። እርሱ ደግሞ ትክክለኛ ትርጉሙ ነጠላ ትርጉሙ አንቀጽ የሚባል አለ። አንቀጽ ትርጉም የሚባል አለ። አንቀጽ ትርጉሙ ሰላም ላንቺ ይሁን ከዛ እያለ ምንድን ነው የሚለው? እየሰገደ ነው የሚለው መጽሐፈ ዚቁ። እሱን አላውቅም እኔ ስለ መዝሙሩ የጠየቁት እኔ ከኔ አንደበት ስለወጣው ነገር ነው እኔ ኃላፊነት ወስደው እሱን ነው ስህተት ነው ያሉት። ስለዚህ መልአኩ ቅዱስ ገብርኤል ሰላም ላንቺ ይሁን አላላትም? ሰላም ላንቺ ይሁን አላላትም ማለት እንዴት? አላላትም ወይ? ሰላም ላንቺ ይሁን አላላትም ወይ? ድንግል ማርያምን ሲያገኛት በወቅቱ ሰላም ላንቺ ይሁን አላላትም? መጽሐፍ ቅዱሱ ላይ የለም። እርግጠኛ ኖት? አውጣውና አንብበው ካለ ታረማለሁ። እታረማለሁ ሳይሆን ምንድን ነው ያላት? ጸጋ የሞላብሽ ወይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው ነው ያላት እንጂ ሰላም ለኪ እያለ ምናምን ሰላም ለኪ ያለ እኮ አላልኩም። እርሶ አሁንም እንዴት እንደተረዱት ሰላም ላንቺ ይሁን እንደዛ አላላት እኮ። ምንድን ነው ያለው? ጸጋን የተሞላሽ ወይ ደስ ይበልሽ። ከዛስ አንብበው አውጣለሁ እንዳምጣለሁት። ከቁጥር 5 ጀምሮ ላንብበው ይመስለኛል፣ ያው እንዳይረዝም ከፕሮግራማችን አንጻር። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም አሮን ልጆች ነበረች። ቆይ ልምጣ። የለም ስለ ዘካርያስ ነው። ቆይ እርሱም በክፍሉ ተራራ እንደ ካህናት ስርዓት 26 ጀምሮ ቆይ አንዴ ሙሉን ይዤ መውረድ ስለፈለግኩኝ ነው፣ ነጠላ ነገር ስላልፈለግኩ ነው። ምክንያቱም አንዳንድ ጊዜ ከላይ እንዳይሰወር ለዛ ልምጣ ብዬ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ያነሳል። ያው ሰላምታ እንደሆነ እሷም ይህ እንዴት ያለ ሰላምታ ነው ብላ የተናገረችበትም ክፍል እንዳለ እዚሁ ላይ እንመለከታለን። ስለዚህ ሰላም ላንቺ ይሁን ሰላም ለኪ ማለቱ ምንድን ነው ስህተቱ? ሰላም ላንቺ ይሁን የሚለው ስህተት የለው። ሰላም ላንቺ ይሁን፣ ሰላም ነሽ፣ እንዴት ነሽ ማለት ይቻላል። ግን ቃሉ እንደዛ አይደል እኮ። ይሄው እዚህ ጋር ምን አይነት ሰላምታ ነው ትላለች እኮ። ምንድን ነው ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዲህ ያለ ሰላምታ እንዴት ያለ ሰላምታ ነው ብላ አሰበች። ስለዚህ ሰላም ላንቺ ገባኝ። አድምጡኛ። እርሶ ሰላም ላንቺ ይሁን ማለት ኃጢአት ነው? ኃጢአት አይደለም፣ መስገዱ ነው ኃጢአት እኮ። ታዲያ እኔ የሰገድኩ የሰገደላት እኮ ነው የሚለው። እኔ የሰገድኩ ወይ እኔ እኮ ስለ እኔ ነው። እኔ እዛ ያለውን እርሶ ከኔ የተሻለ ያውቃሉ። እኮ እርሶ እዛ ያለውንማ ያውቃሉ። እኔ ጥሬ ቃሉን የተጠቀምኩት ሰላም ለኪ የሚለው ወደ ግዕዝ ሲተረጎም ሰላም ላንቺ ነው። አሁን ይኸውልህ ምን መሰለህ ፓስተር፣ ሁል ጊዜም ኦርቶዶክሳውያን ከትምህርታቸው ተነስተው ሰላም ለኪ እያሉ ምንድን ነው ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበቋኪ። አየው
ሰላም ለኪ ብሎ እንዘ ንሰግድ ለኪ ሰላም ላንቺ ይሁን እንሰግድልሻለን እያሉ ነው እኮ እኔ ብያለሁ። ሁል ጊዜም ሰላም ለኪ ካለ ለማርያም እየሰገደ ነው። እኔ ስግጃለሁ። ዝማሬው በዛ ኮንቴክስት ውስጥ በዛ ኮንቴክስት ከሆነ ስለዚህ እኔ ግን አንተ ማርያም ፖዚቲቭሊ ነው አይደል? እኔ ፖዚቲቭሊ ነው የወሰድኩት። ሰላም ለኪ የሚለው መልአኩ ቅዱስ ገብርኤል ጸጋን የተሞላሾች ብሎ ያገድ ትውልድ ሁሉ ብጽዕት ይሉኛል እንላታለን። ብጽዕት ናት ብዬ እናገር ሰላም ላንቺ ብል እሺ፣ ብጽዕት ካልኩኝ ሰላም ላንቺውን ካልኩ ኃጢአት ይሆናል፣ ነውር ይሆናል። የት አግኝተህ ነው አሁን ሰላም ላንቺ የምትላት ማርያም? ንግግሩ ነው ያወራሁት። የት አግኝተው ነው ብጽዕት የሚሏት? የት አግኝተው ነው? በቃ ብጽዕት እንደሆነ የት አግኝተዋት? የት አግኝተው ብጽዕት ሁሉኛል ነው ያለችው ማርያም። ብጽዕት የት አግኝተው ነው ብጽዕት ያሏት? በጣም ጥሩ። የት አግኝተው አይደለም ቃሉ ላይ ስለተጻፈ እኮ ይሄው እኔም ሰላም ላንቺ ይሁን አልኳት። ጸጋን ሰላም ላንቺ ይሁን የሚል የለም። አይ ደያው ነው እርሶ ሲሆን የለም። አይ እርሶ ሲሆን ገብርኤል የተናገረው እንጂ አይደለም። እርሶ ሲሆን የት አገኛታል አሉ። እርሶ ብጽዕት ናት ሲሉ ከየት አግኝተዋት ነው? በጣም ጥሩ። መጽሐፉ ትውልድ ሁሉ ብጽዕት ይሉኛል እኮ ብጽዕት ይሏታል። እርሶ የት አግኝተዋት? የት አግኝተዋት? ቃሉ ስለሚል ቃሉ ስለሚል። ስለዚህ እኔ ከዚህ ውጭ ምን አልኩኝ ታዲያ? በጣም ጥሩ። ሐርና ወርቁን እያስማማች ብለህ ዘምራል አይደል? ብያለሁ። እሺ የት ስፍራ አግኝተኸው ነው ሐርና ወርቁን እያስማማች? አላቅም። እሱን እኮ የት አግኝተኸው ነው እኮ ሐርና ወርቁን ማስማማት የሚለውን እርሶ ነው የነገሩኝ እኮ። እየፈተለች እኮ ነው የሚለው አይደል? እኮ እሱን አላውቀውም። ዘመርከው አንተ ከነጭራሹ እኔ ያልኩት አልከው። ስለው ያልኩት እኔ ሐርና ወርቅ ማስማማት ምን ማለት ነው? ማስማማት ማለት እንግዲህ ነውር ነው። መስፋት ማለት እኮ ነውር ነው። ነውር ነው። አይሰፋም። ሐርና ወርቅ ማርያም የምትሰፋበት ምክንያት ምንድን ነው? አይሰፋም ወይ ነው? እኔ ቃሉን ነው። እኔ ማርያም ሲሰፉም አይቻላቅም። ሐርና ወርቅ ሲሰፋ አይቻላቅም። በጣም ጥሩ። እኔ ከርሶ አሁን ይሄን ልሞግቶት ስለማልችል ሐርና ወርቁን ትስታስማማ በማለት አይደለም። እኔ ሽንፈት አይደለም። እኔ እርሶ ልንሸናነፍ አይደለም። ለማሸነፍማ ከሆነ ብዙ እርሶን የምረታቡት ነገር አለኝ። እኔ እሱ ማሸነፍ አይደል ሐሳብ ነው የማወራው። ማርያም አንደኛ ወርቅና ሐር እያስማማች ትፈትል ነበረ ወይ? ጥያቄ ነው። እሱን አላቅም። ካላወቅክ ለምን የዘመርከው? መጽሐፍ ቅዱስ ላይ በቃ ከሌለ ደግሞ ትርጉሙ የተጣመመ ከሆነ እሱማ እንደዛ ብለን እግዚአብሔር ረዳኝ እያልን አበላኸኝ አጠጣኸኝ እያልን እየዘመርን አይደል? በፕሮቴስታንት መጽሐፍ ቅዱስ ውስጥ አለ። በቃ ታዲያ አለ መጽሐፍ ቅዱስ ውስጥ አለ። እግዚአብሔር ያበላል ያጠጣል፣ መጋቢ ነው። አይመግብም ምናምን እያልኩ አይደለም። ፐርሰናሊ ስለ እርሶ መጽሐፍ ቅዱስ ውስጥ ተጽፏል። ይኸውልህ ወዳጄ እግዚአብሔር አይደለም ስለዚህ አገባኝ። መጽሐፍ ቅዱስ ውስጥ ስለተጻፈ ሳይሆን ከህይወታችን የሚቆረስ ምስክርነቶች አሉ። አንተ ያልተጻፈውን ለምንድን ነው የዘመርከው? እኮ እኔ ሰላም ለኪ የሚለውን ሰላም ላንቺ ነው ትውልድ ሁሉ ብጽዕት ይለኛል፣ እርሶም ይላሉ። እሺ ሐርና ወርቁን እያስማማች ብለህ ዘምራል። ብያለሁ። አላውቀውም ትርጉሙን። ስህተት ከሆነ ደግሞ ይቅርታ። በቃ ስህተት ነው። አለቀ በቃ። እኮ እርሶ ባሉኝ አውድ መሰረት ስህተት ከሆነና ቤተ መቅደስ ገብታለች ብለህ ታምናለህ? አሁን እኔ ለምን እኔ የምጠይቆትን ለምን አይመልሱልኝም? እኮ ገብታለች ቤተ መቅደስ ውስጥ። እርሶ ይንገሩኝ ከገባችም ካልገባችም። እንዴት ልትገባ ትችላለች? እኮ እርሶ ይንገሩኝ። በቃ እርሶ ይንገሩኛ ታዲያ። ስለዚህ እንግዲህ ኢቭን ወንዶች ገብተው እኮ እግራቸው ላይ ታስሮ በዛው ሊቀሩም ሊመጡም ስለሚችሉ የሚንኮሻኮሽ ነገር አድርገው ነው። ካልተንቀሳቀሰ ይስቧቸዋል እኮ። ስለዚህ ማርያም ለምን ነው የገባቸው? እኮ እኔ እሱ ነው አንተ የዘመርከው እኮ። እኔ ይሄንን አላልኩም ያልኩት ይሄንን ነው። እግዚአብሔርን በደል ከሆነ ከእግዚአብሔር የሰሙት ነገር ከሆነ በዛ ነገር የሚዘመር ለእግዚአብሔር። እኔ አባት ስለሆነ እግዚአብሔር ነው የሚዘመር